ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ዓለም አቀፍ መገናኛ ብዙሃን የሚያወጧቸው ታማኝ ዓለም አቀፍ መረጃዎች በየሰዓታት ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ኢራን አሳዛኝ ዜናም ሰምታለች። የኢራን ቁልፍ ሰው በዛሬው ዕለት ማለዳም ተገሏል። ምሽቱን ጦርነቱን በሚመለከት በኢራን ቴሌቪዥን ጣቢያ በቀጥታ ስርጭት መግለጫ ሲሰጡ አምሽተው ዛሬ ማለዳ በእስራኤልና በአሜሪካ ጥቃት መገደላቸውም ተዘግቧል። ሁኔታውን አስመልክቶ የኢራን መገናኛ ብዙሃን መግለጫም ሰጥቷል። ታደምጡታላችሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን አውድማታለሁ፣ ቀሪ ጊዜ ሰጥቻታለሁ፣ ተጠቀምበት 48 ሰዓት በማለትም ከተናገሩ በኋላ ከሰዓታት በፊት ደግሞ አክሲዮስ የተሰኘው የዜና ወኪል ጋር ባደረጉት የ8 ደቂቃ የፈጀ የስልክ ንግግር ከኢራን ጋር ጥልቅ ንግግር እያደረግን ነው፣ እንስማማለን ብዬ ተስፋ አደርጋለሁ፣ ስምምነት ላይ ለመድረስ ተቃርበናል ሲሉም ተናግረዋል። ኢራኖች ደግሞ በበኩላቸው ይህ ሰው ከማን ጋር እንደሚነጋገር አናውቅም ሲሉም ተናግረዋል። እንደተለመደው የማደናገሪያ መግለጫዎች ነው ፕሬዝዳንቱ እየሰጠ ያለውም ሲሉም ገልጸዋል። ይህንን አስመልክቶ ኢራን ለሚደርስባት ለማንኛውም ጥቃት ከባድ ያጸፋ እርምጃ እንደምትወስድና ይህንንም ያለችውን እስካሁን እያደረገች እንደሆነ ገልጻ ለማንኛውም ጥቃት ወደፊትም እንደማትታገስም ገልጻለች። ዝርዝሩንም የምናደርሳችሁ ይሆናል። ኢራን በዛሬው ዕለትም ጥቃት መሰንዘሯን የቀጠለ ሲሆን የተባበሩት አረብ ኤሚሬትስ፣ ኩዌት፣ ሳውዲ አረቢያ በዛሬው ዕለት ከባድ ጥቃት ካስተናገዱ የመካከለኛው ምስራቅ ሀገራት ተርታም ተሰልፈዋል። በተለይም በኤሚሬትስ በስፋት የሚታወቀው ዱ የተሰኘው የቴሌኮም አቅራቢያ ተቋም በዛሬው ዕለት በኢራን የሰው አልባ በራሪ አውሮፕላን መመታቱ እየተዘገበ ሲሆን የተባበሩት አረብ ኤሚሬትስ ባለስልጣናት ሁኔታውን አስመልክቶም አጠር ያለ መግለጫ ነው የሰጡትም። ዝርዝሩንም እናስደምጣቸዋለን። በሌላ በኩል አዲስ የተኩስ አቁምና የድርድር ሐሳብ በግብጽና በፓኪስታን በኩል ለሁለቱም ኃይሎች ለአሜሪካና ለኢራን መቅረቡም ተመላክቷል። ይህንን በተመለከተም የምታደምጡት አጠር ያለ ዘገባም ሲኖር በአሜሪካ የፕሬዝዳንቱ መኖሪያ ነጩ ቤተ መንግስት አቅራቢያ ተኩስ መሰማቱን ተከትሎ የተኩሱን ሁኔታ የአሜሪካው ሴክሬት ሰርቪስ ከፍተኛ የሆነ ምርመራ መጀመሩን ገልጿል። በዋሽንግተን ዲሲ ለተወሰነ ሰዓታት መንገድ ዘግቶ ከቆየ በኋላ መንገዱን የከፈተ ቢሆንም ምርመራውን ግን ቀጥሏል ብሏል። እስካሁን ድረስ የደረሰበት ነገር እንደሌለ ነው የገለጸው። እነዚህን ያስተዋወቅናችሁና ሌሎችንም የመካከለኛው ምስራቅን የተመለከቱ አሁን የተሰሙ ትኩስ መረጃዎችን ላስደምጣችሁ ነው። አብራችሁን ቆዩም። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አክሲዮስ ለተባለው የዜና ተቋም በስልክ በሰጡት 8 ደቂቃ የፈጀ ቃለ ምልልስ አሜሪካ ከኢራን ጋር በጥልቅ ድርድር እያደረገች እንደምትገኝና ነገ ማክሰኞ ከምሽቱ 2 ሰዓት ካስቀመጡት ቀነ ገደብ በፊት ስምምነት ላይ ሊደርስ እንደሚችልም ፍንጭም ሰጥተዋል። 8 ላይ ለመድረስ ጥሩ እድል አለ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነገር ግን ስምምነት የማያደርጉ ከሆነም እዚያ ያለውን ነገር በሙሉ አጋየዋለሁ ሲሉም የሚተርፍ ነገርም የለም ብለዋል። አምፕሎንግ አፕ ኤቭሪቲንግ ኦቨር ዘር ሲሉ በፈረንጅ አፍ ነው የተናገሩትም። ትራምፕ አሁንም እንደሚሉት ከኢራን ጋር እየተደራደርኩ ነው ይላሉ። ኢራን አሁንም ቢሆን ማንም ያነጋገረን የለም፣ ምን እንደሚል አላውቅም እያለች ብታስተባብልም የእሳቸው ልዩ መልእክተኛ የሆኑት ስቲቭ ዊትኮፍና ጃሬድ ኩሽነር ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋር በፓኪስታን በግብጽና በቱርክ አሸማጋይነት እንዲሁም በጽሁፍ መልእክቶች ጥልቅ ድርድር እያደረጉ ነው ብለዋል። ትራምፕ ኢራናውያን የድርድር ቀነ ገደቡን ለማራዘም ይፈልጋሉ በማለትም ከሰዋል። ከቀናት በፊት ለቀጥታ ድርድር ተቃርበን ነበር፣ ነገር ግን ከ5 ቀናት በኋላም ለምን 5 ቀን አልኳቸው፣ ቁም ነገረኛ እንዳልሆኑ ስለተሰማኝ ድልድዩን መተውባቸው በማለትም ባለፈው ረቡዕ ቴህራን ከሰሜን ኢራን ጋር የሚያገናኛትን ድልድይ ለምን እንደመታ በዚህ ንግግራቸውም ገልጸዋል። አክሲዮስ የዜና ወኪል ለፕሬዝዳንት ዶናልድ ጄ ትራምፕ ያቀረቡት ጥያቄ በዚህ እርምጃ ታዲያ የንጹሃን ዜጎች ሊጎዱ አይችሉም ወይ በሚል ጠይቋቸው ነበር። መንግስታቸውን የሚቃወሙ ሲቪሎች አገዛዙን ለማዳከም የሚደረጉ እንዲህ ያሉ ጥቃቶች ይደግፋሉ እንጂ እኛን አይቃወሙም ሲሉም ተናግሯል።
እነሱ በፍርሃት ነው የሚኖሩት። እኛ በጦርነቱ መሃል ጥለናቸው እንወጣለን ብለው ይሰጋሉ፣ እኛ ግን ጥለናቸው አንወጣም ሲሉም ምላሽም ሰጥተዋል። አሸማጋዮቹ በበኩላቸው የትራምፕን ቀነ ገደብ ለማራዘም ወገኖችን ለመሰብሰብ ለማቅረብ ጥረት እያደረጉ ቢሆንም እስካሁን ምንም አይነት ስኬት ላይ የደረሰ ትራምፕ እንደሚሉት የተጀመረ ድርድር የለም ብለዋል አሸማጋዮቹም። ይህ በእንዲህ እንዳለ ኢራን እጅጉን ቁጣዋን አሰምታለች። የአሜሪካን ዛቻ ተከትሎ ከኢራን የሚወጡ መግለጫዎች እጅግ እየከረሩም ሆነዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፊ በማህበራዊ ትስስር ገጻቸው ላይ ለትራምፕ በሰጡት ምላሽ እርስዎ የአሜሪካ ፕሬዝዳንት ነኝ ብለው ያወራሉ፣ የእርስዎ ግዴለሽነት እርምጃዎች ግን የእያንዳንዱን አሜሪካውያን ቤተሰብ ወደ ገሃነም እየቀየራቸውና እየጎተታቸው ነው ሲሉም አስጠንቅቀዋል። ትራምፕ የነታየው ትዕዛዞችን እየፈጸሙ ነው ሲሉም ወንጅለዋል። ከዚህ የከፋ ክስተት ግን በቴህራን በሚገኘው ትምህርት ቤት ላይ የደረሰ ጥቃት ነው። የኢራን አንደኛ ምክትል ፕሬዝዳንት መሐመድ ሬዛ አሪፍም ሲናገሩ አሜሪካ በቴህራኑ ሻሪፍ የቴክኖሎጂ ዩኒቨርሲቲ ከላይ ከመሬት በታች ያሉ ምሽጎችን ሰርስሮ በሚገባው ባንከር ባስተር በተሰኘ እጅግ አውዳሚ ፈንጅ ጥቃት ፈጽማለች ሲሉም ገልጸዋል። አሪፍ ይህንን የትራምፕን ድርጊት የእብደትና የድንቁርና ምልክት ነው ሲሉም ኮንነውታል። ትራምፕ ያልተረዳው ነገር ቢኖር የኢራንን እውቀት በፈንጅ ሊፈርስ በሚችል ኮንክሪት ውስጥ የተቀበረ አለመሆኑ ነው ብለዋል። እውነተኛው የኢራኖች እውቀት ምሽግ የፕሮፌሰሮችና የሊቃውንቶች ጽኑ ፍላጎትና ትጋት ነው በማለትም የትም ያክል ፈንጅ ብትወረውር እኛን ልትመታን አችልም ብለዋል። የሻሪፍ ዩኒቨርሲቲ የሳይንስ ምርምር በአሜሪካ ከሚገኘው ታዋቂም MIT ጋር የሚነጻጸር ሲሆን ከዚህ ቀደም ከሀገሪቱ የኒውክሌር ፕሮግራም ጋር ግንኙነት አላቸው የተባሉ በርካታ ፕሮፌሰሮችም መገደላቸው አይዘነጋም። በተጨማሪም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደሚናገሩት አሜሪካ በኢራን መሰረተ ልማቶች ላይ ያነጣጠረ ጥቃት እፈጽማለሁ ማለቷም በዓለም አቀፍ ሕግ መሰረት የጦር ወንጀል መሆኑንም አስታውቋል። አክለው ማንኛውም አሜሪካን በመደገፍ የሚተባበር ሀገር በሙሉ በጦር ወንጀልና በሰብአዊነት ላይ በሚፈጸም ወንጀል የሕግ ተጠያቂ እንደሚሆን በማሳሰብ ትራምፕ በነገው ዕለት ጀምረዋለሁ ካሉት ጥቃት ጋር አብሮ የሚሰለፍ ሀገር የኢራን ቀጣይ ሕጋዊ ኢላማ እንደሚሆንም እያሰበበት ይግባ ብላለች ኢራንም። ይህ በእንዲህ እንዳለ ኢራን ቁልፍ የተባለ የጦር ጀነራል በዛሬው ዕለት ተገድሎባት በማለዳው የሐዘን ዜና ማውጣለች። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ የሆኑት ማጂድ ሐሚዲ መገደላቸውን የሀገሪቱ መገናኛ ብዙሃን በይፋ አውጀዋል። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ማለዳ መገደላቸውን ገልጾም እስራኤልና አሜሪካ ማጂድ ሐሚዲን ኢላማ በማድረግ ገድለዋቸዋል በማለትም ገልጿል። እስራኤል የደህንነት አዛዡን ግድያ ኃላፊነቱን ወስዳ በመገናኛ ብዙሃንም ገልጻለች። ኃላፊው ትናንት ምሽት መግለጫ የሰጡ ሲሆን ዛሬ ማለዳም ተገድለዋል። የእስራኤል መከላከያ ኃይል በማህበራዊ ትስስር ገጹ ላይ ባሰፈረው የጽሑፍ መልእክት ከደቂቃዎች በፊት እንዳለው ግድያው ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራም ብሎታል። ግለሰቡ በኢራን ወታደራዊ ኃይል ውስጥ ከፍተኛ የሆነ ቁልፍ ተግባር እንደነበራቸውም ተዘግቧል። ኢራን አብዛኛውን ጊዜ የከፍተኛ ባለስልጣኖቿን ግድያ ታረጋግጥ የነበረው እስራኤልና አሜሪካ ግድያዎቹን መፈጸማቸውን ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘቡ አዛዥ ግድያን ከማንም በፊት ቀድማም አስታውቃለች። ማጂድ ሐሚዲ ባለፈው ዓመት ሰኔ ወር ላይ በተካሄደው የኢራንና እስራኤል የ12 ቀናት ጦርነት ወቅት የተገደሉ መሐመድ ካሚጂን ተክተው ሲሰሩ የነበሩ ወሳኝ የኢራን ሰው ነበሩ። ማጂዲ ባለፈው ጥር ወር የተቀሰቀሰውንና በኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ተቃውሞን በማቀጣጠል ሲከሷቸውም የነበረ ሲሆን ትናንትና አመሻሽም መግለጫ ሲሰጡ ጦርነቱንም ሲመሩ እስከ ዛሬ ማለዳ ቆይተውም ነበር። ዛሬ ማለዳ ከእስራኤልና አሜሪካ የተሰነዘረው ጥቃት ግን ማለፍ እንዳልቻሉም ተዘግቧል። እኚህን የኢራን ቁልፍ ጀነራል መገደላቸውን ያወጀችው ኢራን ለእኚህ ጀነራል ለገደሉት እስራኤልና አሜሪካ የማያዳግም የበቀል ጥቃት እንደምትሰጥም ገልጻለች። ይህ በእንዲህ እንዳለ የሲኤንኤን ዘጋቢ የሆነችው ጄሲ ያንግ ከመካከለኛው ምስራቅ እንደዘገበችው የባህረ ሰላጤው ሀገራት አሁንም በኢራን ሚሳኤል በጭካኔ እየተደበደቡ ነው ብላለች። ቀዳሚዋ የተባበሩት አረብ ኤሚሬትስ ናት። ዛሬ ሰኞ ከማለዳው ጀምሮ የአቡዳቢ መንግስት የሚዲያ ቢሮ እንዳስታወቀው በአየር ላይ ተመቶ የወደቀው የጠላት ተወርዋሪ መሳሪያ ስብርባሪ ምክንያት አንድ የጋና ዜጋ የመቁሰል አደጋም አጋጥሞታል ብላለች። የኤሚሬትስ መከላከያ ሚኒስትር በሚሳኤልና በድሮን የሚመጡ ስጋቶችን እያከሸፈ መሆኑን ገልጾም
የፍንዳታው ድምጽ በመላ ሀገሪቱ ሊሰማ እንደሚችልም ገልጿል። በዚያው በተባበሩት አረብ ኤምሬትስ ፉጃይራ በተባለ ግዛት ውስጥ ኢራን በፈጸመችው ከባድ ጥቃት በመላው የተባበሩት አረብ ኤምሬትስ ታዋቂ የሆነው ዱዋ የተሰኘ የቴሌኮሙኒኬሽን ኩባንያ ህንጻ አቅራቢያ በመጠጋት ባለስልጣኑ አፋጣኝ ምላሽ እንዲሰጡም አድርጓል። አደጋው የደረሰበት ትክክለኛ ቦታና የሰው አልባ በራሪ አውሮፕላኖች ህንጻውን መምታት አለመምታቱን ባለስልጣናቱም እስካሁን ባይገልጹም በሰው ላይ የደረሰ ጉዳት ግን አለመኖሩንም አረጋግጠዋል። ጥቃቱ ግን በዛሬው ዕለት ከኢራን የተከፈተው ዱ በተባለውና በኤምሬት ውስጥ በሚታወቀው የቴሌኮም ኩባንያ ላይ ያነጣጠረ እንደሆነም ተገልጿል። በዱ ላይ የደረሰው ውድመት መኖሩን አለመኖሩን ግን እስካሁን ኤምሬትስም አላረጋገጠችም። ወደ ኩዌት ስንሻገር የኩዌት ጦርና የአየር መከላከያ የጠላት ሚሳኤልና የድሮን ስጋቶች ከዛሬ ማለዳ ጀምሮ እያከሸፉ ነው ተብሏል። በርከት ያሉ ቁጥር ያላቸው ሚሳኤሎችና ድሮኖች ወደ ኩዌት መተኩሳቸውን የኩዌት መገናኛ ብዙሃንም ገልጸዋል። በሌላ በኩል ደግሞ ሳውዲ አረቢያም በተመሳሳይ ሰኞ ማለዳ ጀምሮ በርካታ ሰው አልባ በራሪ አውሮፕላኖችና ሚሳኤሎች እንደተተኮሱባትም አረጋግጣለች። ይህ በእንዲህ እንዳለ የዓለምን የደህንነት አደጋ ላይ የጫረው የኒውክሌር ራዲዮ አክቲቭ ፍሰት ስጋት አሁንም በከፍተኛ ሁኔታ እየጨመረ ሲሆን የኢራን የአቶሚክ ኢነርጂ ኃላፊ መሐመድ ኢስላሚ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር በላኩት የቅሬታ ደብዳቤ ኤጀንሲው ዝምታና እርምጃ ለመውሰዱን እንደ ቡሸር ባሉ የኒውክሌር ማመንጫ ጣቢያዎች ላይ የሚፈጸሙ ጥቃቶችን አበብሶታል ሲሉም ከሰዋል። ኢስላሚ በደብዳቤያቸው እንዳብራሩት ከሆነም ብቸኛው የኢራን የኒውክሌር ኃይል ማመንጫ የሆነው ቡሼር እስካሁን 4 ጊዜ ጥቃትም ተሰንዝሮበታል። የቅርብ ጊዜው ጥቃት ከትናንትና በስቲያው የተፈጸመ ጥቃት እንደሆነ ገልጸው አንድ የጥበቃ ሰራተኛ ሲገደል ሌሎች በርካቶችም መቁሰላቸውም ተሰምቷል። እንዲህ ያሉ ጥቃቶች አገልግሎት እየሰጠ ካለ ሪአክተር ጋር የሬዲዮ አክቲቭ ጨረር እንዲወጣ ሊያደርጉ እንደሚችሉና በሰዎችና በአካባቢው በጎረቤት ሀገራት ላይ ሊቀሰቀስ የሚችለው አውዳሚ መዘዝ እያወቃችሁ ዝም አትበሉ ሲሉም አጥብቀው አስጠንቅቀዋል። ይህ ማለት መካከለኛው ምስራቅን እያወደመ እንዲሁም መላው ዓለም በኢኮኖሚ እየፈተነ ያለው ፍልሚያ እንዲቆም የዲፕሎማሲው ጥረት አሁንም እንደቀጠለ ነው። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱላሂም ቢን ጃሲም አልታኒ በመካከለኛው ምስራቅ ያለውን ግጭት በሰላማዊ መንገድ መፍታት እንደሚያስፈልግ በጥብቅም አሳስበዋል። ወታደራዊ እርምጃዎች አደገኛ መዘዝ እንደሚያስከትሉና እያስከተሉ እንደሆነም ጭምርም አስጠንቅቀዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።